በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ቅዱሳን እንዴት ናችሁ? ዛሬ ደግሞ ትንቢተ ዳንኤል ምዕራፍ 1 ቁጥር 7 ላይ ያለውን ክፍል ይዤላችሁ ቀርቤያለሁ። በማንበብ ጀምራለሁ። የጃንደረቦቹም አለቃ ስም አወጣላቸው። ዳንኤልም ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛርያንም አብድናጎ ብሎ ጠራቸው ይላል። የሚገርም ነው። የዚህ ዓለም ስርዓት እጅግ መልካም የሚባል ጎን እንዳለው ሁሉ እጅግ የተወሳሰበ ነገርም እንዳለው ከዚህ ክፍል ማየት እንችላለን። የሚገርመው ነገር ዳንኤልና ጓደኞቹን ሁኔታዎችን ካመቻቸላቸው በኋላ እዚህ ላይ ደግሞ ባለፉት እንዳየነው የመጀመሪያው ቻሌንጃቸው ከፊት ለፊታቸው ከቀረበላቸው መልካም እድል እና ከእግዚአብሔር ሕግ የሚል ነበረ። እግዚአብሔር የፉድ ስርዓት ሰጥቷቸው ነበር። የአመጋገብ ኤቲክስ ሰጥቷቸው ነበረ። አጠገባቸው ደግሞ በእግዚአብሔር ስም የማይባረክ በአማልክት ስም የሚባረክ የምግብ አቅርቦት፣ የመጠጥ አቅርቦት እንዲሁም ደግሞ የመኖሪያ ቤት አቅርቦት ትምህርቱን ተከትሎ ተሰጥቷቸው ነበር። እነዚህ ወጣቶች ምንም አስቸጋሪ ጊዜና ወቅት ወይም አስቸጋሪ ሁኔታ ውስጥ ቢሆኑም እንኳን እግዚአብሔርን በመምረጣቸው ለነሱ ውሃ ሲመርጡ፣ ጥራጥሬ ወይም ቅጠላ ቅጠል ሲመርጡ አይተን ነበረ። ይሄን ብቻ አይደለም። በአስቸጋሪ በተባለው ጊዜ የእውነተኛ አማኝ ምርጫ ምንድን ነው የሚለውን ቪዲዮ ስትመለከቱ እንዴት ትሁት በሆነ መልኩ ነገራቸውን ለማስተዋወቅ ሪቪል ሲያደርጉ በክፋት፣ በአመፅ፣ በኃይል ሳይሆን እውነትን እና ሎጂክን ማዕከል ባደረገ መልኩ እንደነበረ አይተናል። ሌላው የሚያመልኩት አምላክ ሉዓላዊ አምላክ መሆኑ በመጀመሪያው ቪዲዮ ላይ አይተናል። በዚህኛው ክፍል ደግሞ ይዤላችሁ የመጣሁት የስም ለውጥ ሲካሄድ እናያለን። ለምን ስማቸው መለወጥ አስፈልገው? ይሄን ነው ላካፍላችሁ ፈልገው። ዓለም ነፃ ስጦታ የላትም። ዓለም እና በዓለም ያለው ስርዓት ሲደራደር እስከ መጨረሻው ነው። እውነትን ከነሱ ውስጥ ለማውጣት እምነታቸውን ለማስጣል የሚያመልኩትን ቅድሚያ የሚሰጡትን እግዚአብሔርን ከውስጣቸው አውጥተው ለመጣል የተቻላቸውን ያክል ሲጓዙ ባቢሎናውያንና የባቢሎን ስርዓት በነ ዳንኤል ላይ ምን ያህል እርምጃ ሲወስዱ እናያለን። እንግዲህ በምግብ ካልተገኛችሁ በመጠጥ ካልተገኛችሁ በሌላ ፍላጎታችሁ እና ኢዚ በሚመስል በጣም ቀላል በሚመስል ግን እናንተና እኔን በቀላሉ ሊጠመዝዝ በሚችል መንገድ የዚህ ዓለም ስርዓት ሊለውጠን ይፈልጋል። ነገር ግን የለውጡ ባለቤት እግዚአብሔር ነውና ለውጡን የሚቆጣጠረው እግዚአብሔር መሆኑን ከዚህ ክፍል እንድንመለከት ነው። ለምንድን ነው ስማቸውን መለወጥ የፈለጉት? ስም ጋር አያችሁ በጣም ሚስጥር አለ፣ መንፈሳዊ ሚስጥር አለ። እግዚአብሔር አምላካችን ወደ አብርሃም መጥቶ አብርሃም የሚባለውን ስም ከማግኘቱ በፊት አብርሃም ነበር የሚባለው። ሚስቱም ሳራ የሚባለውን ስሟን ከማግኘቷ በፊት ሶራ ነበር የምትባለው። ስለዚህ እግዚአብሔር ሊባርካቸው የመጨረሻው ሰዓት ሲደርስ እግዚአብሔር የነገራቸው የስም ለውጥ እንዲያካሂዱ ነበረ። አብርሃም የሚባለው ላይ ሀ የምትል አንዲት ፊደል በመጨመር አብርሃም የብዙዎች አባት
ሶራ የሚለውን ሳራ በሚል ተመልከቱ። የብዙዎች እናት የሚል ነው። የባቢሎን ንጉስ ታዛዥ የሆነ ሰው ደግሞ ባለው ስልጣን የዳንኤልን የናዛሪያን ስም የዳንኤልን ስም ብልጣሶር፣ አናንያን ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛሪያንም አብድናጎ ብሎ ስም አወጣላቸው ይላል። ለምንድን ነው? ለምን ስማቸው መቀየር አስፈለገ ነው? አያችሁ ወላጆች፣ ከስማችን ጋር እግዚአብሔር ጉዳይ ያለው ማለት ነው። ስም ማንነትን ነው የሚወክለው። ስም አይደንቲቲ ነው፣ መታወቂያ፣ ትልቅ መታወቂያ ነው። ክርስቲያን የሚለው የእናንተና የኔ መታወቂያ እጅግ ትልቅ ነው። በመናፍስቱ ዓለም በክፉ ሰዎችም በመልካም ሰዎችም ዘንድ ክርስትና የክርስቶስ መሆን፣ የአካሉ ክፍል መሆን፣ በክርስቶስ መዋጀት፣ በክርስቶስ መገዛት፣ በክርስቶስ ደም መንጻት። አያችሁት? ይህንን ስም ካንተ፣ ካንቺ፣ ከናንተ ላይ ለመውሰድ የሚጣጣር ኃይል እንዳለ ታውቃላችሁ። ከዚህስ እንዴት ነው የምንጠበቀው? እንመልከት። ዳንኤል ማለት ምን ማለት ነው? እግዚአብሔር ዳኛዬ ነው ማለት ነው። አያችሁ፣ ዳንኤል የሚለውን ባቢሎናውያን የሚጠሩ ከሆነ እግዚአብሔር ዳኛ ነው ሊሉ ነው። ይህን ደግሞ አልፈለጉም ባቢሎናውያን። እስራኤላውያን ደግሞ እያንዳንዳቸው ስማቸው ከእግዚአብሔር ጋር የተያያዘ ነው እና እነዚህ ባቢሎናውያን ብዙዎች ናቸው፣ አማልክቶቻቸውም ደግሞ ብዙ ናቸው። በብዝሃነት ያምናሉ ባቢሎናውያን። ባቢሎን ማለት ይህን ዓለም ይህን ኮስሞ የሚባለውን ይህንን በጣም የሚገራርም ዓለም ሪፕሬዘንት ነው የምታደርገው። የዓለምን ስርዓት፣ የዓለምን አገዛዝ፣ የዓለምን ክብር ነው ባቢሎን ሪፕሬዘንት የምታደርገው። የምትወክለው እሱ ነው። ስለዚህ ዳንኤል የሚለውን ስም መስማት አልፈለጉም። ለምን? እግዚአብሔር ዳኛ ነው የሚል ስለሆነ። እግዚአብሔር ዳኛዬ ነው ፐርሰናል። እግዚአብሔር ዳኛ ነው። ለምን? እግዚአብሔር ልዑል ስለሆነ ነዋ። ለምን? እግዚአብሔር ሉዓላዊ ገዢ ስለሆነ ነዋ። ሉዓላዊው አምላክ ዳኛ ነው። አያችሁ፣ እንደ ሀገር፣ እንደ ዓለም፣ እንደ ቤተሰብ፣ እንደ ግለሰብ እነግራችኋለሁ፣ እግዚአብሔር ዳኛ ነው። ዳኛው እግዚአብሔር ነው። እንግዲህ ዳኛው እግዚአብሔር ከሆነ ህይወታችንን እንዴት መምራት አለብን? የመጨረሻው ጀጅ በዓለም ላይ ብዙ ዳኞች እንዳሉ እናውቃለን። ኢንተርናሽናል የሆኑ ናሽናል ላይም በኢንተርናሽናል ደረጃ ዳኞች አሉ። ግን የሁሉ ዳኛ ሃሌሉያ፣ እግዚአብሔር የተመሰገነ እግዚአብሔር ነው። ዕብራውያን ምዕራፍ 12 የሁሉ ዳኛ ወደሚሆን ይላል። የሁሉ ዳኛ እግዚአብሔር ነው። ስለዚህ ዳንኤል የሚለውን ስም እግዚአብሔር ዳኛዬ ስለሚል ይህንን ላለመስማት ምን የሚል ተለዋጭ ስም ሰጡት ስንል ብልጣሶር የሚል ብልጣሶር ማለት ምን ማለት ነው የሚለውን በአዲሱ መደበኛ ትርጉም እንደተገለጸው ብል የሚለው ቤል ከሚል ጋር የተያያዘ ነው። ቤል ማለት የባቢሎን አምላክ ነው። ከባቢሎን አማልክቶች አንዱ ነው እና ቤል ማለት ደግሞ ህይወትን ጠባቂ የሚሉት ባቢሎናውያን ህይወትን የሚጠብቅ ብለው የሚያመልኩት አንድ የጣዖት ስም ነው። ስለዚህ እግዚአብሔር ዳኛ ነው የሚለው ላለመስማት የእነሱን አማልክት የሚያስታውሳቸውን ስም ሰጡት ማለት ነው። አያችሁ ቅዱሳን ወዳጆቼ፣ ወንድሞቼና እህቶቼ፣ እናንተና እኔ የተቀበልነውን በአምላካችን በእግዚአብሔር ጸጋ እንዲያው የተሰጠንን በሕያው ጌታ በሉዓላዊው አምላክ እንዲያው በነፃ የተሰጠን ህይወት ካልጠበቅን ለዋጭ አካል አለ ነው። እንዲያው በነፃ በማመን ብቻ ያገኘነውን የዘላለም ህይወት፣ በማመን ብቻ ያገኘነውን ልጅነት፣ በማመን ብቻ ያገኘነውን ወራሽነት፣ በማመን ብቻ ያገኘነውን ቅድስና በጸጋ ካልጠበቅነው የሚለውጥ አካል አለ ነው። የሚለውጠውም አካል በሌላ ነገር አይደለም፣ በምንፈልገው መንገድ
ምንፈልገውን በማቅረብ የትምህርት እድል፣ የምግብ እድል፣ የመኖሪያ ምቹ ሁኔታ በመስጠት የሚያስፈልጋቸውን በመስጠት የሚያስፈልጋቸውን ለመውሰድ ነው የተንቀሳቀሱት ባቢሎናውያን። እነ ዳንኤል ስደተኞች ናቸው። የሚያስፈልጋቸው ነገር አለ። የሚያስፈልጋቸውን እያቀረቡላቸው ነው። ነገር ግን ደግሞ እጅግ የሚያስፈልጋቸውን ነገር ሊወስዱባቸው ነው ይህን የሚያደርጉት። እህቴ ይህን መልእክት ስትሰሚ፣ ወንድሜ ይህን መልእክት ስትሰማ፣ እናንተ ቅዱሳን ይህን መልእክት ስትሰሙ እናንተ ውስጥ የሚያስፈልጋችሁ ነገር ሊኖር ይችላል። የምትፈልጉት ነገር ሊኖር ይችላል። እጅግ የሚያስፈልጋችሁን ነገር የሚያሳጣችሁ ነው ወይስ የበለጠ ቫሊዋችሁን አድ የሚያደርግላችሁ ነው? እንግዲህ እግዚአብሔር ዳኛ የሚለውን ስም እዛ ከተማ ላይ ላለመጽላት ምን በሚል ቀየሩት? ቤል በሚል ወይም ደግሞ ብልጣሶር በሚል። ብልጣሶር ደግሞ ሕይወትን ጠባቂ ብለው የሚያምኑት የእነሱ አማልክት ነው። በእርግጥ ዳኛም ሕይወት ጠባቂም ልዑል እግዚአብሔር ብቻ ነው፣ ሌላ አይደለም። ሁለተኛው አናንያ የሚባለውን ሰው የስም ትርጉም ስንመለከት አናንያ ማለት እግዚአብሔር ጸጋን ይሰጣል ማለት ነው። አያችሁ፣ በጣም ይገርም ነው። ዳኛው እግዚአብሔር ጸጋ ሰጭም ነው። ዳኛ ነው እግዚአብሔር። ደግሞ ይሄ ዳኛ የሆነው እግዚአብሔር ጸጋ ሰጭም ነው። እግዚአብሔር አምላካችን አናንያ የሚሉ ከሆነ ባቢሎናውያን፣ አናንያ ብለው የሚጠሩ ከሆነ ባቢሎናውያን፣ እግዚአብሔር ዳኛ የሆነው እግዚአብሔር ጸጋን ይሰጣን ብለው ሊመሰክሩ ነው። እግዚአብሔር ጸጋ ሰጭ ነው። እግዚአብሔር በጸጋው ባለጸጋ ነው ሊሉ ነው። ስለዚህ ይህን ድምፅ መስማት ያልፈለጉት ባቢሎናውያን የጨረቃ አምላክ ብለው የሚጠሩት አኩ በእነሱ ቋንቋ ማለት ነው ትርጉም የጨረቃ አምላክ የሚል ስለሆነ የአኩ ትእዛዝ በሚል ትርጉም ያለው ስም ሰጡት። ሲድራቅ ማለት የአኩ ትእዛዝ ማለት ነው። አኩ ማለት ደግሞ የጨረቃ አምላክ ማለት ነው። አያችሁ፣ የእግዚአብሔር ጸጋ የሚለውን ሌላ አምላክ አላቸውና የአኩ ትእዛዝ በሚል ቀየሩት ማለት ነው። ስማቸው እንኳን ያስፈራ ነበር። አቋማቸውን ያስፈራ። ይገርማቸዋል። ስማቸውን ይፈሩት ነበር። ለምን ብትሉ ስማቸው ራሱ የሚያሳየው እግዚአብሔርን ስለነበረ፣ የእግዚአብሔርን ዳኝነት፣ የእግዚአብሔርን ጸጋ ሰጭነት ያሳይ ስለነበረ ነው። እኔና እናንተ በምንኖርበት አካባቢ፣ በምንሰራበት አካባቢ፣ በምናገለግልበት አካባቢ የኛ ማንነት፣ የኔና የእናንተ መውጣት መግባት፣ የኛ ማንነት የሚያሳየው ነገር አለ። እሱም እግዚአብሔርን ነው። በትክክል እንደተጠራ ሰው ምንመላለስ ከሆነ፣ ምንወጣ ምንገባ ከሆነ፣ በቅድስና የምንኖር ከሆነ፣ የቀደሰንን ጌታ ለማሳየት በጸጋ የምንንቀሳቀስ ከሆነ እውነት እላችኋለሁ በእናንተና በእኔ ጌታ ይታያል። በእናንተና በእኔ ጌታ ይታያል። እንግዲህ ምስክርነት ሲባል በኑሯችን እንመሰክራለን፣ በንግግርም እንመሰክራለን። እንግዲህ አለበለዚያ ይህ ዓለም ለመለወጥ ይጣጣራል። እኛም ማንለውጠው ከሆነ እውነትን በመኖር እውነትን በመያዝ በእውነት በመጽናት ዓለምን ሬዚስት የማናረግ ከሆነ የዚህ ዓለም ስርዓት ሊለውጥ ይሞክራል፣ ይፈልጋልም። በመጫጫህ አይደለም፣ በኃይል አይደለም ሊለውጥ የሚፈልገው። ሲምፕል በሆነ የሚያስፈልገውን ነገር ወይም ሰዎች የሚፈልጉትን ነገር በማቅረብ ነው። ለዚህ ነው የተከፈተ በር ሁሉ ከጌታ ነው ብለን መጠየቅ ያለብን ብዬ የምነግራችሁ። እና እንግዲህ አናንያ ማለት እግዚአብሔር ጸጋን ይሰጣል ማለት ነው። ባቢሎናውያን አናንያ የሚለውን ስም ቀጥታ ሊትራሊ የሚጠሩት ከሆነ እግዚአብሔር ጸጋ ሰጪ ነው፣ እግዚአብሔር ባለ ጸጋ ነው፣ እግዚአብሔር በጸጋው የሚቤዥ ነው የሚለውን ሊያነሱ ነው። ስለዚህ ይህን ላለመስማት የአኩ ትእዛዝ የሚል ትርጉም ያለው ሲድራቅ አሉት ማለት ነው። ሲድራቅ ማለት የአኩ ትእዛዝ ማለት ነው።
አኩ ማለት ደግሞ የጨረቃ አማልክት ማለት ነው። ስለዚህ ስማችን የኔና የናንተ ኢንዲቪጁዋሊ እንዲሁም ደግሞ አስ ጀነራልም እንደ ቸርችም እንደ አማኝ የአማኞች አንድነት አማኝ የሚለው በክርስቶስ ነው፣ በክርስቶስ ያምናል፣ በክርስቶስ ታምናለች፣ ክርስቲያን ነው የሚለው ይህንን የማይፈልግ አካል አለ። ስለዚህ we keep ourselves, we keep our faith, we keep የእኛን መውጣት መግባት እንዴት መጠበቅ እንዳለብን በእግዚአብሔር ቃል ልንመራ ይገባናል ወዳጆቼ። ሶስተኛውን ፈጣን ብዬ ለመናገር ሚሳኤል ማለት እግዚአብሔር እንደ እግዚአብሔር ያለ ማን ነው የሚል ነው። ተመልከቱ፣ እግዚአብሔር ዳኛ ነው፣ እግዚአብሔር ጸጋ ሰጪ ነው። ሚሳኤል ስትሉ ደግሞ እንደ እግዚአብሔር ያለ ማን ነው? ቤል እግዚአብሔር ጋር አይተካከልም። ጨረቃ ፍጥረት ነች፣ አትተካከልም። ቤልም በሰዎች እጅ የተቀረጸ ነው፣ አይተካከልም። ስለዚህ ሚሳኤል ማለት እንደ እግዚአብሔር ያለ ማን ነው? እግዚአብሔርን የሚመስል አለ ወይ? አቻ አለው ወይ? እግዚአብሔር ወደር አለው ወይ? እግዚአብሔር የሚመስለው አለ ወይ ማለት ነው። ስለዚህ ሚሳኤል የሚለውን ሲጠሩ እንደ እግዚአብሔር ያለ የለም ሊሉ ነው። ይሄን ካሉ ደግሞ የእነሱን አማልክት ድናይ እያደረጓቸው ነው ማለት ነው፣ እየካዷቸው ነው ማለት ነው። እንደ እግዚአብሔር ያለ የለም ካሉ ስለዚህ በዙሪያቸው የደረደሯቸውን አማልክት በሙሉ በገዛ ቃላቸው እየሻሯቸው ነው ማለት ነው። በሚጠሩት ሚሳኤል ሲሉ እንደ እግዚአብሔር ያለ የለም የሚለውን ዲክላየር እያደረጉ ነው፣ እያወጁ ነው። ከዚህ ስም ጀርባ ደግሞ እግዚአብሔር የሚሰራል። ስለዚህ እነዚህ ሰዎች ይሄን ስም መጥራት የለብንም አሉ ማለት ነው። እንደ እግዚአብሔር ያለ የለም ካልን ጨረቃ ማምለክ አንችልም። እንደ እግዚአብሔር ያለ የለም ካልን ቤልን ማምለክ አንችልም። ስለዚህ ስማቸው መቀየር አለበት አሉ ማለት ነው። አያችሁ፣ አንዳንድ ክርስቲያኖች አንዳንድ መስሪያ ቤት ውስጥ ሲገቡ እዛ መስሪያ ቤት ውስጥ ያለውን ትሬንድ፣ እዛ መስሪያ ቤት ውስጥ ያለውን አመጽ፣ እዛ መስሪያ ቤት ውስጥ ያለውን የክፋት አካሄድ በቀላሉ ወይ ያን ክርስቲያን ሊያቃምሱት ይሞክራሉ ሰዎች። ለምን? ያ ክርስቲያን በእነሱ ወጥመድ ውስጥ ካልገባ እነዛ ሰዎች መስረቅ አይችሉም፣ እነዛ ሰዎች መዋሸት አይችሉም፣ እነዛ ሰዎች እንደፈለጉ ማድረግ አይችሉም። ስለዚህ ያ ክርስቲያን ያቺ ክርስቲያን በቃ ማህበረሰቡ ጋር ለመመሳሰል በሚል ሳያውቁ በሌላ ወጥመድ ይገባሉ። ለዚህ ነው ኪፕ ራሳችንን እንጠብቅ። የእግዚአብሔር ልጆች ራሳቸውን እንዲጠብቁ ክፉም እንዳይነካቸው እናውቃለን ይላል እግዚአብሔር ቃል። አያችሁ፣ ራሳችንን የምንጠብቀው በምንድን ነው? በእኛ ማንነት ነው አይደለም። እና በተማርነው ቃል ነው፣ በእውነት ቃል ነው፣ በጽድቅ ቃል ነው። በምናነባው፣ በምናሰላስለው፣ በምንማረው፣ በምናጠናው መንፈስ ቅዱስ በሚያስታውሰን ሕያው ቃል ነው ህይወታችንን የምንጠብቀው። በውስጣችን የሚኖረው መንፈስ ቅዱስ ቃሉን ነው የሚያስተምረን፣ ወደ ቃሉ ነው የሚመራን፣ ቃሉን ነው የሚያበራልን። በቃሉ ውስጥ ህይወት አለ፣ በቃሉ ውስጥ ኃይል አለ። አያችሁ፣ ሚሳኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። እነሱስ ምን ብለው ቀየሩት? ተቀያሪው ስም ሚሳቅ ማለት ሲሆን እንደ አኩ ያለ ማን ነው የሚል ትርጉም ሰጡ ማለት ነው። አኩ ማለት ምን ማለት ነው ብለናል? ላይ የጨረቃ አምላክ ነው ብለናል። እንደ አኩ ያለ ማን ነው አሉ ማለት ነው። እንደ እግዚአብሔር ያለ ማን ነው ካሉ የእነሱን አማልክቶች ሊክዱ ነው፣ አማልክቶቻቸው ሊንኮታኮቱባቸው ነው። ይህንን ለማስጠበቅ ይህንን ሁኔታ እንዲጠበቅላቸው ምን ማድረግ ጀመሩ? የስም ለውጥ አካሄዱ። እንደ አኩ ያለ ማን ነው አሉ ማለት ነው። እንደ እግዚአብሔር ያለ የለም እንዳይሉ ይህን ካሉ የእነሱ አማልክቶች ከልባቸው፣ የእነሱ አማልክቶች ከስፍራቸው ሊወድቁ ነው። ስለዚህ ይህንን ስም መቀየር ፈለጉ። ምን አሉ? ሚሳኤል አሉት፣ ወይ ሚሳቅ። ሚሳኤል የሚባለው ሚሳቅ በሚል ቀየሩት ማለት ነው። ስለዚህ ሚሳቅ ማለት ምን ማለት ነው? እንደ አኩ ያለ ማን ነው ማለት ነው። አኩ ጨረቃ፣ አኩ ፍጥረት ነች፣ ጨረቃ ፍጥረት ነች፣ ጨረቃ ፕላኔት ነው። እግዚአብሔር ግን ፈጣሪ ነው። እግዚአብሔር ያልነበረውን ወደ መኖር ያመጣ ነው።
ጨረቃ ደግሞ ፍጥረት ነች፣ ከፍጥረት እንዳንዱ ነች፣ ከፕላኔቶቹ አንዷ ነች። አራተኛውን እንመልከት። አዛሪያ ማለት ነው አራተኛው። ትርጉሙስ እግዚአብሔር ይረዳል። ሃሌሉያ! እግዚአብሔር የተመሰገነ ነው። ዳንኤል ስንል እግዚአብሔር ዳኛ ነው ብለናል። አናንያ ስንል እግዚአብሔር ጸጋን ይሰጣል ብለናል። ሚሳኤል ስንል እግዚአብሔር እንደ እግዚአብሔር ያለ ማን ነው ብለናል። ምክንያቱም እግዚአብሔር ዳኛ ነው፣ እግዚአብሔር ጸጋ ሰጪ ነው። እንደገና አዛሪያ ስንል እግዚአብሔር ይረዳል ማለታችን ነው። ዋው! እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ ዳኛ የሆነው እግዚአብሔር፣ ጸጋ ሰጪው እግዚአብሔር፣ አቻ የሌለው እግዚአብሔር፣ ወደር የሌለው እግዚአብሔር የሚረዳ ነው። ዳንኤልና ጓደኞቹ እንዲሁም እስራኤላውያን ከገቡበት ከዚህ ውጥንቅጥ በኃጢአት ምክንያት ከገቡበት ለ70 ዓመት ከተማረኩበት ከዚህ አመፅ ሊታደጋቸው ሊረዳቸው በነቢዩ ኤርሚያስ እንደተናገረው 70 ዓመት ሲፈጸም ሊያስባቸው እንደሚችል የሚናገር የስም ትርጉም ነው። እግዚአብሔር ይረዳን ማለት ነው አዛሪያ ማለት። እነዚያ ሰዎች ባቢሎናውያን ግን ተቀያሪ ስም ሰጡት፣ አብድናጎ ብለው። አብድናጎ ማለት ምን ማለት ነው? የኔጎ አገልጋይ ማለት ነው። ዋው! በጣም አሳዛኝ ነው። ዳንኤል ስሙን ያውቃል፣ አናንያ ስሙን ያውቃል፣ ሚሳኤል ስሙን ያውቃል፣ አዛሪያ ስሙን ያውቃል። ስማቸውን ማወቅ ብቻ አይደለም፣ የስማቸውን ትርጉምም ጠንቅቀው ያውቃሉ። እነዛ ሰዎች የኔጎ ወይም የኔቦ አገልጋይ እና ኔጎ ወይም ኔቦ የሚባለው የባቢሎናውያን ከባቢሎናውያን ጣዖታቶች አንዱ ነው። የዛ እግዚአብሔር ይረዳን ሳይሆን የዚህ አገልጋይ ነው አሉ። አያችሁ እንግዲህ ዓለም ለመለወጥ በጣም ነው ተጣጣረው። አዳዲስ የሆነ ፊሎሶፊ አላት፣ አዳዲስ የሆነ የመለወጫ ወይ አላት፣ አዳዲስ የሆነ የምታመጣው ነገር አለ። በአዲስ ኪዳን ሮሜ ምዕራፍ 12 ላይ ያለውን ክፍል ላንብብላችሁ። ሮሜ ምዕራፍ 12 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ይላል። ሰውነታ እኛ እንደዚህ አይነት በጣም አጣብቂኝ በሆነ ወቅት አማኝ ምን ማድረግ አለበት ስንል እግዚአብሔር ለውጡን እንዲቆጣጠር እኛ ምን ማድረግ አለብን ስንል ሰውነታችሁን ይላል እግዚአብሔርን ደስ የሚያሰኝ ይላል፣ ሕያው ይላል፣ ቅዱስ ይላል መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። አማኝ እንደዚህ ከአቅሙ በላይ የሆነ የማይመች ሁኔታ ውስጥ ሲገጥመው እስኪገጥመውን ባይጠብቅ እጅግ መልካም ነው። ዳንኤልና ጓደኞቹ ምንድን ነው ያደረጉት? ሰውነታቸውን ሕያው ቅዱስ ደስ የሚያሰኝ አድርገው ለእግዚአብሔር አቀረቡ። ስለዚህ ስማቸውን ቢለውጡትም ፍላጎታቸውን ለመለወጥ ቢጣጣሩ አልቻሏቸውም። ለምንድን ነው ያልቻሏቸው? ሰውነታቸውን ለአምላካቸው ለእግዚአብሔር ሕያው ቅዱስ ደስ የሚያሰኝ መስዋዕት አድርገው አቅርበው ነበር። ይህንን የምናደርግ ከሆነ እግዚአብሔር አምላክ ለውጡን ይቆጣጠረዋል። እነዚህ ሰዎች ስማቸውን የለወጡበት ምክንያት በዳንኤል ውስጥ የእግዚአብሔር ዳኝነት፣ በአናንያ ውስጥ የእግዚአብሔር ጸጋ ሰጭነት፣ በሚሳኤል ውስጥ የእግዚአብሔር አቻ የለሽነት፣ በአዛሪያ ውስጥ ደግሞ የእግዚአብሔር ረዳትነት ስለታየ ነበር። ስለዚህ ወንድሞቼ፣ እህቶቼ፣ ቅዱሳን ሌሎችም ሰዎች እንኳን ይህንን መልእክት ስታደምጡ አንድ ነገር ልንገራችሁ። ይሄ የምንኖርበት ዓለም እኛ በወንጌል ካልለወጥ ነው ሊለውጠን ይፈልጋል። ስማችሁን ሊለውጡ ይፈልጋሉ። ይህንን ሁኔታ ሬዚስት የምናደርገው ሰውነታችንን ለእግዚአብሔር ለአምላካችን
ሕያው አድርገን ቅዱስ አድርገን ደስ የሚያሰኘው አድርገን በማቅረብ ነው። ዕለት ዕለት በእግዚአብሔር ፊት ራሳችንን በማቅረብ ነው። ከዚህ የተነሳ እነ ዳንኤል እንዴት ድል እንደቀናቸው በቀጣዮቹ ክፍል እንመለከታለን። እና አንድ ነገር ንገራችሁ ወዳጆች ሆይ እግዚአብሔር በአንተ ደስ ይሰኛል። እግዚአብሔር በአንቺ ደስ ይሰኛል። እግዚአብሔር በእኔ ደስ ይሰኛል። እግዚአብሔር በእኔና በእናንተ የሰራው ቅድስና ተጠብቆ ነው ያለው። ቅዱስ ይላል እግዚአብሔር ቀድሶናል። ያን ቅድስና መጠበቅ በጸጋው መጠበቅ አለብን ነው። ሕያው ይላል በኃጢአት ሞተን ነበረ፣ በክርስቶስ ስራ ሕያው ሆነናል። ሕያውነት በእኔና በእናንተ ውስጥ አለ። ቅድስና በእናንተና በእኔ ውስጥ አለ። እግዚአብሔር በእኛ ህይወት ይደሰታልን? ራሳችንን እንፈትሽ። አሜን። ጂሰስ ማይቲ ኔም